ዛሬ በጣም ትልቅ ማስተዋወቃችሁ ሰው አለ። ግብዣ ስላለብኝ ከዛ ደግሞ እንዴ ጭራሽ ካንተ ጋር ልሄድ። የምን ግብዣ? ቀጠሮ። ምን አይነት ቀጠሮ? ዴት ታውቃለህ? ዴት ጭራሽ ወንድ ልታገኝ ነው እንትን ማለት ነው እንዴ? ከነ ወንድሽ ምን አገባኝ? እዚህ አነጣጠረሻለሁ። ታነሳኝም እንዴ? ምን ፎቶ ነው እንደዚህ ቅፍ? ዛሬ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምን ቆያችሁኝ? እግዚአብሔር ከክፉ ይጠብቃችሁ። ያሰባችሁት ደግሞ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ያሰባችሁ ታክሷላችሁ። ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። እስቲ ኮሜንት ላይ አሜን በሉኝ። ቪዲዮን ከመጀመራችሁ በፊት ግን ላይክ ማድረግ እንዳይረሳ። እወዳችኋለሁ። በጣም ትልቅ ማስተዋወቃችሁ ሰው አለ። ማን ይሆን? ዛሬ ደግሞ ምን አይነት ፕራንክ ትሰሪ ይሆን? ብሩኬን ማን ነው ታስተዋውቀን? እስቲ ወደ ቪዲዮ ልሄድ ነው። መኪና እንስጠኝ። መኪና ጭራሽ የእሱን መኪና ሰጥቶሽ ነው ወደ ልጁ ጋር የምትሄጂው? ኧረ ተይ አይሚ ተይ። ዛሬ ደግሞ እርግጠኛ ነኝ አይሚ ብሩኬን ልታሳብደው ነው። ምክንያቱም በቀደም አሳብዷታል። ጨርቋን ጥላለች። ያላትን ፍቅር ለሱ አይተናል። ስለዚህ አሁን ደግሞ በተራዋ ልትበቀለው መታለች በትልቅ ፕራንክ። እስቲ ወደ ቪዲዮ ስጠኝ። ቁልፍ ስጠኝና ይዤው ልሂድ። መኪናውን ይዘሽ የምትሄጂው? ቀጠሮ አለኝ። እስቲ ግን አንዴ ላይሚ ድፍረት እናጨብጭብላት። በደንብ አጨብጭቡላታ። ድገሙት። ደፋር ነች አለ ላይሚ። ግን አስቡት እስቲ ቡቡ መኪና ሰጥቷት ወንድ ጋር እንድትሄድ ሲልካት ምን አይነት ነገር ነው? ልጁ ልተሳብጁ ነው የመጣሽው? ማን ሊነዳልሽ ነው? ራሴ ጭራሽ። ኧረ እባክሽ ታይ። ኧረ ታይ። ንቀት ነው። በመታወቂያ አልሄድም ለዛሬ። ጭራሽ በመታወቂያው የት ሀገር ነው የሚነደው? አቢ የት ሀገር ነው የሚነደው? በመታወቂያ እንዴ? በመታወቂያ ከሆነ እኮ ክፍለ ሀገር እንኳን ሄደ እኮ ሊቆም እኮ ነው። ኧረ አይሚዬ ታይ። አታልምጪ። በመታወቂያ አልሄድም ለዛሬ ግብዣ ስላለብኝ። ከዛ ደግሞ እንዴ ጭራሽ ካንተ ጋር ልሄድ። ምን ችግር አለው ከሱ ጋር ብትሄጂ? አድርሶች ልጁን ትንሽ ደብደብ አድርጎት ይምጣ። ባይዘዌ ብሩኬ ፊት ለፊት ግን አይሚ ከሌላ ወንድ ጋር ቢያገኛት የሚደባደብ ነው ይመስለኝ። በሌላ ግንኙነት ራሱ ባይሆን በቃ ጀስት ፍሬንድሊ እንኳን እንደዚህ ቆማ ብታወራ እንጃ ቡቡ በጣም የሚቀናት። ምክንያቱም በጣም የሚያፈቅራታ። የምን ግብዣ? ቀጠሮ። ምን አይነት ቀጠሮ? ዴት። ጭራሽ ዴት። እርግጠኛ ነኝ በአሁን ሰዓት ማን ነው ቡቡ በውስጡ ምን እያለ እንደሆነ ታውቃላችሁ? ምን አረኩሽ? ምን በድዬሽ ነው? ይህን እያለ ያለው በቃ ምን አረጌሽ ነው? ምን በድዬሽ ነው እንደዚህ የምትፈትኝ ያላት ነው። በእውነት ትልቅ ፍራንክ ነው ዛሬ። ታውቃለህ? ዴት ሂደት ድድስሽ። አስቡት እስቲ ለቡቡ ዴት ልውጣ ነው ከሰው ጋር ስትለው ምን ይሰማዋል? እናንተ በብሩኬ ቦታ ብትሆኑ ምን ታደርጋላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ስጡኝ። የምር ዴት አታውቅም? የምን ዴት? ምን አይነት ዴት? የሴቶች ይመስላል። ማን ልታገኘው? ሰው እኮ ማን? በጣም በቃ እና በእኔ መኪና ነው የምታገኘው እኮ። በአንተ መኪና ነው የምትሄደው? በሬድ አትሄጂም? ባይዘዌ ዛሬ በቃ እኔ ብሩኬ ለአይሚ ያላትን ፍቅር በደንብ ያወጣል ዛሬ የዛሬው ቪዲዮ ባይዘዌ። እና በቃ ባይዘዌ በቃ እሱ አንድ ነገር ካረገ እሷ ደግሞ በሁለት እጥፍ ነው የምመልስለት። ይሄ የታወቀ ነገር ነው። ምን ችግር አለው? አንድ አማርኛና አማርኛ። ፍሬን ነዳጅ። ጭራሽ ኧረ አይሚ የሾፌሮችን ልብ እየነካች ነው እንዴ? ልክ አይደለም ጋይስ? ኧረ ምንድን ነው የምንሰማው? ፍሬን ነዳጅ። ቀላል ሾ መኪና መንዳት ከባድ እኮ ነው። ቀላል ነው ግን ያው አንቺ ነርተህ ስለማታውቂ ከባድ ነው። ባይዘዌ አይሚ ግን መንጃ ፈቃድ የላትም ጋይስ። አንተ ምን ሆነክ ነው እንዴ? እንሂድ አንተ። ኧረ በእናትህ ጭራሽ ከአንተ ጋር ቪዲዮ ላይ ምናምን ያቀኛል ልጁ። ጭራሽ ደግሞ አንተን ይዤ ባካል ልሂድ። ጭራሽ አሁን እዚህ ጋር እዩት። ዋናው ጉድ የሚነሳው እዚህ ጋር ነው። ቆይ ልጁን ያልሽው ጭራሽ ወንድ ልታገኝ ነው እንትን ማለት ቅድማው ምን ያለችው? ሴት ነው የምናገኘው። ዴቱ ከሴት ጋር ምናምን ነበር አይደለ? ወንድ እንደሆነ ሲያውቅ አስቡት። ጭራሽ መኪናን የምሰጥሽ ለወንድ ነው አላት። ማርያም ልጁን እንዳያገኘው ይገለዋል። ከነ ወንድሽ ምን አገባኝ? አነጣጠረሻለሁ። ይኸው ያልኩት አልፈራ። ከምሬን እላቸዋለሁ። አይለቃትም እንዴ? ልጁን አይለቀውም። በቃ እኔ እንጃ። ሁለቱም እንጃ። ብሩኬን አስቡት ምን አይነት ሪያክሽን እንደሚኖረው ምን አይነት እንጃ አላውቅም። ኖርማል ፍሬንድ ራሱ ቆማ እያወራች ቢያጋጥመው አያውቅም። በቃ ምክንያቱም በጣም ይወዳታል። ባይዘዌ ፍቅር እውር ነው የምላችሁ ከምር ነው። ማንን መጥቶ ይወስደኛል? መኪና ብርቅ ነው። ማንን ነው የምትጠሪው? ልጁን ነው የምትጠሪው? ምን አገባው?
አይ አይጥ ለመሞት የድመት አፍንጫ ታሸታለች ይባላል አይደል? እንደዛ ነው መሰረቱ። አስቡት ልጁ እዚህ ጋር ቢመጣ ምንድን ነው የሚፈጠረው? ብሩኬ አይሰማውም እንዴ? ቤት አለብኝ እያልኩ አይደል? ቤት ተናግሬ ቤትሽን በጥብጣሽ ተጫዋለሽ። እንተያያታለን። ቤት ላይ አውርቼ ነው የወጣሁት። ስወጣ ለቤተሰቦቼ አንዴ ድምፅህን ዝጋው። ቆይ ለአንዴ ልዝጋው። ምን ማለት ፈልገህ ነው? አንዴ ድምፅህን አፍህን ዝጋልኝ። አይኔ ጭራሽ በቃ አልኳችሁ እኮ በቀደም እሱ የተበቀላትን በቀል እሷም እየተበቀለችው ነው። በቃ ምን ፕራንክ ነው ግን? ኧረ ታው ፕራንክ ታው። ብሩኬ በእውነት ውስጡ ቀንቷል። ባይዘው ወንድ ልጅ ስለሆነ ትንሽ ቆፍጠንጠን አለ እንጂ ውስጡ ቀንቷል። በቃ እስቲ ብሩኬ ያልቀና የምትሉት አንድ ቁጥር፣ ብሩኬ ቀንቷል የምትሉ ደግሞ ወደ ቁጥር ጻፉልኝ እስቲ። ምክንያቱም የሚወዳት ፍቅረኛው ከሌላ ዴት ጋር ከሌላ ወንድ ጋር ዴት ልትወጣ ስትል እስቲ ባይዘው በቀደም አይሚ በጣም ቀንታ ነበር። ኦቨር እሷ ደግሞ ያሳውቅ ነበር። እሷ ሴት ስለሆነች ነው። ብሩኬ ግን ወንድ ስለሆነ ነው ቆፍጠን እያለ ያለው እንጂ በጣም ቀንቷል። እያየ መጥቶ ይወስደኛል። እኔ ብሩክ ቆሜ ወንድ አይደለሁማ። አዎ እንዴ አንተ ቆመ ሌላ ወንድ ከመጣ አረ እኛም አንሰማትም። እኔም አለው ለብሩኬ አለው እንዴ ወንድ አይደለሁም። ሄሎ በጣም ይቅርታ የኔ ውድ። ጭራሽ የኔ ውድ አስቡት እዚህ ጋር ምን እንደሚሰማው አስቡት። ግን ዛሬ ቢሆንም ብሩኬ ረጋ ብሏል፣ ቆፍጠን ብሏል። ነገሩን አውቆት ነው ወይስ ባኖባት ነው? ግራ ገብቶኛል። እዚህ እኮ እያስቸገረኝ መኪና ማግኘት አልቻልኩም። ቤብ እና መተህ ትወስደኛለህ ካላስቸገርኩ አንተ እዚህ ጋር አስቡት እስቲ ልጁ መጣ ብላችሁ አስቡት። ከዛስ በኋላ ምንድን ነው የሚፈጠረው? ብሩኬ ዝም የሚል ይመስላችኋል? አይሚ መቶ ሲወስዳት ዝም የሚል ይመስላችኋል? መቼም አይልም። መቼም ባይዘው አንድ ነገር ላሰማችሁ። ብሩኬ ለአይሚ ያላትን ነገር ላሰማችሁ። ከአንቺ ማንም ሰው እንዲነጥለኝ አልፈቅድም። በቃ ማንም ሰው አይሚን ከብሩኬ አይነጥላትም። ልክ ነኝ? አይሚስ ምን አለችው? እኔም ካንተ ማንም አይነጥለኝ። በቃ መቼም አይነጣጠሉም ምላችሁ በምክንያት ነው ቤተሰቦቼ። መቼም አይነጣጠሉም። በቃ አይሚና ብሩኬ መቼም አይነጣጠሉም። እንደዚሁ እያሳቁን እየቀለዱብን ፕራንክ እያደረጉን ይኖራሉ እንጂ መቼም። እሱ መጥቶ ይውሰደኝ። ሂድ አንተ ምን ትሰራለህ? ልሂድልሽ ና ብለው ሂድ። አስቡት እዚህ ጋር ምን ይሰማዋል ብሩኬ? እሺ በቃ እዚህ ድረስ ጠርተሽኝ ሂድ እኮ እዚህ ድረስ ና ብላክ ሂድ። አይሆንማ የማይሆን ነገር አይሚታይ። ልጁ አሁን እየተናደደ ነው ከምር። አሁን መቅናቱ እያሳወቀበት ነው። እስቲ ወደ ቪዲዮ። ወንድ ነው ይምጣ የትም አትሄጂም፣ እንተያያለን። በቃ ወንድ ልጅ ቆረጠ። ወንድ ልጅ እስቲ አስቡት እስቲ። ይሄ እኮ ንቀት ነው ከምር፣ ንቀት ነው ከምር። ግን መቶ እንኳን ቢሆን ሌላ ወንድ ንቀት ነው። አስቡት። እኔ እንጃ አፍንጫውን ብሎ የሚያባረው ነው ይመስለኝ። አይ ብሩክ ጀግናው። ቁልፍህን ስጠኝ። አልሰጥሽም። እዚህ የሚበጠብጥ አንድ ረባሽ ልጅ አለ። ጭራሽ ረባሽ ልጅ ባይዛው እንደው አዝናናለች። ወንድሜ ማለቷ አንድ ነገር ነው። አንተ በቀደም እህቴ ነች ያልከዋ እሷም ታናሽ ወንድሜ ነው አለማለቷም ተመስገን ነው ብሩኬ፣ ተመስገን በል። በጣም ይቅርታ እሺ። የኔ ውድ ይሄኔ ውድ ተደጋገመብኝ። ሁለተኛ ጊዜ ስሰማ ነው። ሁለተኛ ጊዜ ስሰማ ወይኔ ብሩኬ ወይኔ አለ ግን በህይወት ብሩኬ። እኔ ጎረምሳሽን እስካይ ድረስ እስቲ ምንድን እኛም ቸኩለናል። ባይዘው ይሄን ፕራንክ እኛም ጭምር ፕራንክ ያደርገች። ምክንያቱም መጀመሪያ ስገባ ፕራንክ ነው አልነገረችንም። የማገኘው ሰው አለ ምናምን ያለችን። ብሩኬ እንደውም ብዙ ደቂቃ አታዩትም ምናምን ያለችው እና ግን እስቲ ምንድን ነው የሚፈጠረው? ብለሽ ከወንድ ልጅ ጋር ለመብላት መኪና አንስጠኝ። ይሌለ ንብረት እኮ ነው። አይሚ ግን ለዛው መንጃ ፍቃድ የላት መመታወቂያ ካልነደው እያለችው። አስቡት እስቲ ሌላ ወንድ ለማግኘት የእሱ መኪና ተቀብላ ልትሄድ። እንዴት ነው እሺ የሚልሽ አይሚ? እንዴት ነው እሺ የሚልሽ እንዴ? ምን ችግር አለው? ኧረ ምንም። ኧረ ምን ችግር አለው? ልብ እየቆሰለ ኧረ አትበል። ንገራት። ልክ እንኳን ባይዘው ብሩኬ ይቅርታ ከምር ቀንቷል። ብሩኬ በጣም ነው የቀነው። በቃ በጣም የኔ አንበሳ ምን ችግር አለ? የኔ አንበሳ ናት። በቃ አንበሳ ያስብላል። ምክንያቱም እንደ አንበሳ ነው የሆነችበት። አስቡት እስኪ በራሱ ሜዳ ሌላ ሰው መጥቶ አይሚን ሲወስዳት ማን ነው? አንበሳውን አይደፈርማ። ታውቃላችሁ አንበሳ ጫካ ውስጥ አሁን ማንም የንጉሱ ጫካ ማን ነው? አንበሳ ነው። እዛ አካባቢ መጥቶ ሌላ ሰው ማንም አያድንም። አሁንም ሌላ ሰው መጥቶ አይሚን በሱ ቦታ ሊወስዳት። አስቡት እስቲ። አለባበሴ ራሱ የምር ትቆጣኛለህ ብዬ ነው እንደዚህ። እዚህ ጋር ኮርቼብሻለሁ አይሚዬ፣ እውነት ኮርቼብሻለሁ። እናንተስ በአይሚ እዚህ ጋር አልኮራችሁም? እስቲ ኮሜንት ላይ ንገሩኝ።
እዚህ ለብሼ የመጣሁት እንጂ እንደዚህ አልነበረም ልለብስ የነበረው። እንደ እናትም እንደ አባትም አሁን ላይ አንተ ነህ እየተቆጣጠርከኛል። በቃ በእውነት ለብሩኬ ያለሽን አክብሮት፣ ለባልሽ ያለሽን አክብሮት በቃ አላ የሆነ ያሳየሽበት መንገድ ደስ ይላል። ሴቶች ባሎቻችሁን አክብሩ። በእውነት ሳይጋቡ እንደዚህ ከሆኑ አስቡት እስቲ። እሱን አክብራ ነው አጭር ቀሚስ ያለበሰችው። ምክንያቱም እንደ አባትም እንደ ወንድም እንደ ሁሉ ነገር ሆኖ የሚቆጣጠራት እሱ ስለሆነ ለምን የጋሽዬ ኃላፊነት አለበት እና ደግሞ ስለሚወዳትና ስለሚያፈቅራት አስባችሁታል። አይምዬ ኮሮብሽ በእውነት በቃ ባረግሽው ነገር እዚህ ጋር በተናገርሽው ነገር ብሩኬን ስላከበርሽው በዛው ሲል ልጅ ባሏን ማክበር አለባት። የመጀመሪያ ቤተሰቧን ማክበር አለባት፣ ባሏን ማክበር አለባት። በቃ ይሄ ነው እኮ ዋና ነገር አንድ ቤተሰቦቼ። ስለዚህ አንተን ፈርቼ ነው እንደዚህ ለብሼ የመጣሁት። በቃ እዚህ ጋር የሰራሽው ስራ ያኮራል። ምክንያቱም ለእሱ ያለሽን ክብር ነው ያሳየሽን። ልክ አይደለም ቤተሰቦቼ? ለእሱ ያለሽን ክብር አሳይተሽናል። መር ቤተሰቦች እንዳታስቡት፣ ምክንያቱም የትም አትሄድም። ምን እያለሁ እዚህ ምን ማለት ነው? ምን ማለት ነው? ራስሽ ምን ማለት ነው? በቃ ክብር ከልቡ ተናዷል። ምን አድርጌሽ ነው? ምን አድርጌሽ ነው? ምን በድዬሽ ነው እያላት ነው በውስጡ። አሁን ጊዜ ምን አረኩሽ? ምን በድዬሽ ነው? በቃ ውስጥ የተናገረው ነው ነገር የተናገረው። ምን አድርጌሽ ነው? ምን በድዬሽ ነው እያላት ነው። ምክንያቱም እንደዚህ አይነት ፕራንክ ወንድ ልጅን በጣም ያቃጥለዋል። እኛ ባይዘዌ ስሜታችንን አናወጣውም እንጂ ለሴት ልጅን ያለን ፍቅር ውስጣችን አይዘዌ እኛ ስንቀና አያስታውቅብንም። ብዙ ጊዜ ሴት ልጅ ስንቀና ስሜቷን ታውጠዋለች፣ እኛ ግን አናወጣውም። ስለዚህ ብሩኬ በጣም ቀንቷል፣ ልቡ ቆሷል። በጣም እርግጠኛ ነኝ። አልበዛም እንዴ? ምንድን ነው የበዛው? ምን ተከብረሽ ቁጭ በይ እንዴ? አንጠለጥልሻለሁ። አልበዛው በጣም ሲንዚሩ እንዲህ ነው የምጠብቀው። ይምጣ እዚህ ጋር አልቻልኩም፣ በቃ አልቻልኩም፣ እውነት አልቻልኩም። ጋይዝ አስቡት እስቲ፣ እንደዚህ አንጠልጥሏት ይምጣ፣ እንደዚህ ሆኜ ነው የምጠብቀው እያላት ነው። ምን ያክል ደፋር ወንድ ቢሆን ነው? አስቡት እስቲ። ሌላ ነገር ያስባል ተቃቅፈን ሲያይሽ። እስቲ ግን ለብሩኬ አንድ ይጨብጨብለት እስቲ፣ ለብሩኬ እስቲ ይደገም። አንድ እናንተ ማጨብጨቡ ለኮሜንት ላይ አስቡት። አይሚን እንደዚህ ያነሳት አስባችሁታል? በቃ በጣም ጠንካራ ወንድ ነው። በቃ ብሩኬ ሌላ ነገር ያስባል። አንተ ጭራሽ ያስብስ ይምጣ። ማን ነው? ኧረ እባክሽ እስካሁን አለማሰቡ ባይዘዌ ማን ነው? በቃ ብሩኬ ዘና ብሎ ነው እያወራት ያለው። የሆነ ወይ ባኖባታል፣ ግን ወኔ ይመስለኛል ውስጡ ቀንቷል። በቃ በግኗል። ምክንያቱም እስቲ ማን ወንድ ነው መጥቶ አይሚን የሚወስዳት? አይኔ ያየ ልክ ነው እኮ በቃ ወንድ ልጅ ነው። ምክንያቱም ወደ እርምጃ ነው እንጂ አሁን አይሚ በቀደም ስትቀና ታውቆባታል ፊቷ ላይ። እሱ ግን ቆፍጠን ብሏል። እስቲ ይምጣ፣ እስቲ ወንድ ነው እያለ ነው። እንተያያለን። መጣ። ማን ነው? መጣ። የራሱን ጓደኛ፣ የራሱን ወንድም፣ የእናንተን ወንድም፣ የእኛን ቤተሰብ ትላጣላችሁ። አይ ሚፍታ ይህን ፕራንክ የሰሩት ከማን ጋር ነው? ከሚፍታ ጋር ነው የሰሩት። ምን እየሰራ ነው? ራት ልታበላ ነው። በቃ በዚህ ራት ጋብዛቸው ሁለቱንም። ሚፍታ ፈርዶባል። ሚፍታ ምን ነው በቀረብኝ ፕራንክ እያለ ነው አሁን ጊዜ። እኔ ሌላ ሰው ቢሆን ላነጣጥፈው ነበር እዚህ። ተመስገን እንኳን ነው። አዎ ታረገዋለህ ብሩኬ። በእውነት የዛሬው ፕራንክ ባይዘዌይ አይሚ ብሩኬ አንድ ፕራንክ ከሰራት እሷም ሁለት እጥፍ ነው ፕራንክ የምታደርገው። ይህ የታወቀ ነገር ነው። ግን ባይዘዌይ ብሩኬ በጣም ቀንቷል። ባይዘዌይ አልቀናም የምትሉ ሰዎች እስቲ ንገሩኝ። ግን ቀንቷል። ግን ስሜቱን በውስጡ ነው የሚይዘው። ባይዘዌይ ወንድ ልጅ ሲቀና ስሜቱን በውስጥና በሆነ ያላ በመደባደብ ወይ የሆነ ልጁን በመታት ነው እንጂ አሁን አይሚ በቀደም በጣም ያስተውቅባታል። በጣም እንትን ብላ ነበራ። ግን ብሩኬ ቀንቷል። ግን ደግሞ ወንድ ልጅ ስሜቱን አያወጣም። ለዛ ነው። ስለዚህ ግን በጣም የኮረበት ነገር ካኝ ምንድነው ታውቃላችሁ? አንተን አክብሬ ነው ይሄ ልብስ እንደዚህ ሳላብስ የለበስኩት ማለቷ ደስ ብሎኛል። ለምን? ለብሩኬ ያላትን ክብር አሳይተናለች። ደስ አይልም? እንደዚህ አይነት ስነ ስርዓት፣ ለባሏ ታማኝ፣ ለባሏ ያላትን ፍቅር አሳይተናለች። በእውነት እላችኋለሁ። ባይዘዌ በናይሚ ቪዲዮ በእያንዳንዱ ቪዲዮአቸው የሆነ ትምህርት ጣል ያደርጉብናል። ያን ደግሞ እኛ የተመማር ያለብን ማለት እኛ ነን አይደል እንዴ? እና ቤተሰቦቼ ይህ ቪዲዮ ላይክ፣ ሼር፣ ኮፒ ማድረግ እንዳይረሳ። በጣም ወዳችኋለሁ። በጣም ነው የምወዳችሁ። እስቲ ደግሞ እስቲ ጉዞ ወደ 10,000 ሰብስክራይበር እንግባ። ባይ ዘ ዌይ ብሩኬን
300,000 ሰብስክራይበር እናስገባው። ከልደቱ በፊት 300,000 ሰብስክራይበር ቢገባ አሪፍ ነው። በዛውም ሰለብሬት ያደርጉታል። ስለዚህ እኔም ደግሞ 10,000 ደገፍ አድርጉኝ እስቲ። አረ ደገፍ። በቃ ወዳችኋለሁ። እስከ ነገ ቪዲዮ እስከምንገናኝ ድረስ መልካም ምሽት ነው የሚባለው አይደል? መልካም ቀን ነው የሚባለው። እስከ ነገ ወዳችኋለሁ።